አዎ ግብረ ሰዶማዊ ያለ እናንተ ቤት ወንዶች ብቻ የሚገቡበት ግብረ ሰዶም የሚፈጸምበት ገዳሞች አሉ። አንድ ሰው ወገቡን ይዞ አሜን ይበል ወይ? የሚቀጥለውን አስገቡት። ሰዓት የለም። እያወቅሽ አብረን 3 ዓመት ኖረን አረብ ሀገር ሄደሽ አሁን ደግሞ የኃይሉ ወሬ። ሰላም ውድ የኢያሪኮ ሚዲያ ቤተሰቦች፣ ዛሬም እንደተለመደው በአዳዲስና ወቅታዊ በሆኑ ቪዲዮዎች መጥተናል። እንደተለመደው የዩቲዩብ ቻናላችንን ከወዲሁ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ደግሞ በኮሜንት ሴክሽን ቦታው ላይ እንድታስቀምጡልን እናሳስባለን። ቀጥታ ወደ ዕለቱ ቪዲዮዎች እናልፋለን። ይገባል ክብር፣ ይገባል እልልታ። ለአራት ቀን ሬሳ አቤት የምንለት አጋንንት ለስሙ ሚንቀጠቀጡለት። ይሄ የሙዚቃ ኮንሰርት እንዳይመስላችሁ፣ እንዳትሳሳቱ። ይህ ሁሉ ነገር የሚከሰተው ቸርች ውስጥ ነው። አምልኮ ነው። ሰማይን በለው ምን ይላል? ይሄን ሲያይ ከሱ በላይ ነው እስከሳ የሚመጣውና ይበልጠዋል። እና ባካችሁ የእምነቱ ተከታዮች አስተውሉ። እኛ እንዲያው ከራሳችን አምጥተን ምንም የምንናገረው የለም። እንዲያው ቤተ እምነቱን ለማንቋሸሽ ምናምን አይደለም። ግን ከመጽሐፍ ቅዱስ አንፃር ሐዋርያት ይህን ነገር አስተምረዋል ወይ? አባቶችስ ወደ ኋላ ስንመለስ እንደዚህ አይነት ልምምዶች ነብይ ነው አሉ ወይ? ሲጀመር ነብይ ራሱ የሚባለው እኮ ሌላ የሚለው ሐሳብ ራሱ ጥያቄ ያስነሳል። ግን ብቻ እንደው ኖርማል ቤተ እምነቱን ራሱ ስንመለከተው የሚያደርጉት ልምምዳቸው ሁሉ እንደው ከቅድስት ቤተክርስቲያን አስተምሮ ከመጽሐፍ ቅዱስ አስተምሮ ውጪ ነው። ሐዋርያት የማያውቁት አይነት አስተምሮ ነውና እንደው ለሁላችሁም ማስተዋሉን ይስጣችሁ እንላለን። በቀጣይ ቪዲዮዎቻችንን እናልፋለን። በዚሁ እስቲ አንዴ አዳምጠን እንመለስ። ፋስ የሰጠኝ እንዳመሰግን ነው። ታለንትን የሰጠኝ እንድሰዋለት ነው። የኔ ታለንት ራፕ ነው። ያልተመቸው ካለ ደጋግሞ መስማት ነው። አልሰማም እውነታን አልሰማም ጋጋታን አልሰማም ነገርን አልሰማም። እሺ ግድ የለም አትስሙ እናንተ። ምናልባት ከስር ያላችሁ ተከታይ ካላችሁ ግን እባካችሁ እንዳሰሟቸው እነሱ አንዴ አንሰማም ብሏል። የአባቶችን ተግሳጽ አይሰሙም፣ የመጽሐፍ ቅዱስን ቃል አይሰሙም፣ ወንጌል አይሰሙም፣ ምክር አይሰሙም። ስለዚህ ከስር ያላችሁ ሰዎች እንደው ተሳስታችሁ እንኳን እንዳሰሙ። ሰው በዚህ ልክ እንዴት ይወርዳል? እግዚአብሔር በዚህ መንገድ የሚመለክ አምላክ አይደለም። እንደው የመንፈስ ቅዱስ ስጦታ ልዩ ቢሆን እንኳን በዚህ ልክ እግዚአብሔር ለሰዎች እንደዚህ አይነት ነገርን ሰጥቶ ጨፍሩልኝ የሚል አምላክ የለም። ነገር ግን ሁላችን ተግሳጽንና ምክርን ለመስማት የፈጠንን ልንሆን ይገባል። ሐዋርያው ቅዱስ ያዕቆብ ምዕራፍ 1 ቁጥር 19 ላይ የነገረን ይሄን ለመስማት የፈጠናችሁ ሁኑ ነው የሚለውና እንደው መልካም የሆነን ምክርና ተግሳጽ ለመስማት የፈጠንን እንሁን። በዚህ ልክ ባለማስተዋል መታወር ከባድ ነው በጣም በእውነቴን ነው የምላችሁ። ስለዚህ እሺ እግዚአብሔርን ካልሰማችሁ፣ አባቶችን ካልሰማችሁ፣ መጽሐፍትን ካልሰማችሁ ማንን ነው የምትሰሙት? እናንተንስ በዚህ ልክ ወርዶ አሁን የሚሰማ ሰው አለ? ምናልባት አይጠፋም የሚሰማ ሰው። ግን እባካችሁ እነሱ አንዴ አንሰማም ብለው ራሳቸውን አሳምነዋል፣ አይሰሙም። እንደው ከሰማይ መላእክት ወርዶ እንኳን ቢነግሯቸው እንደማይሰሙ እርግጠኛ ነኝ። ነገር ግን እየተቸው ያለውት እነሱን ማለት ነው። ስለዚህ እባካችሁ በጉብዝናችን ወራት አስጨናቂና ክፉ ጊዜ ሳይመጣ እግዚአብሔርን እናስብ። ወንድማችን እንግዲህ ቃልዮትን ያሰማል። አዎ እውነት እንዳያቸው ነው እንግዲህ ልጆቹ አንሰማም አይነት እንግዲህ አለ አይደል? የራስን ስሜት የምትፈልገውን ማድረግ የምትፈልገውን ነገር ለእግዚአብሔር አገልግሎት በሚመስሉ መንገዶች ሸፋፍነ ማምጣት ራፕ ማድረግ እየፈለገ ራፑን በመዝሙር አድርጎ ምናምን መዝሙርም አይባልም ሲጀመር ሙዚቃ ነው። ምንም የተለየ ነገር የለውም። ምን መሰለ ልዩነቱ? አሁን እነሱ አንሰማም የሚሉበት
ይህን ነገር እነሱ ናቸው የሚወዱት ወይስ ፈጣሪው ነው የሚወደው የሚለውን ነገር አልተረዱም ማለት ነው። እነሱ ናቸው እንጂ የወደዱት ፈጣሪ ቢወደውም ባይወደውም እነሱ ችግር የለባቸው ማለት ነው። በቃ የራሳቸውን ፍላጎት ብቻ ነው የሚያከናውኑት። ይህን ነገር ደግሞ በጣም ያወጣል፣ ሰይጣናዊነት ያደርጋል። አገልግሎትን ሰይጣናዊ ያደርጋል። በጣም ለስጋ የሚመቹን ለአንተ የሚመቹን ነገር እኮ አሁን እንደዛ እኮ ከሆነ አንተ የሚመች ባጾም እኮ ደስ ይላል አይደል? እንግዲህ እነሱ አንሰማም ብለዋል። እኛ ግን እግዚአብሔር ማስተዋሉን እንዲሰጣቸው ከወዲሁ በጸሎታችን እናስባቸው እንላለን። ወደ ቀጣይ ቪዲዮ እንለፍስ። የት አለ ቡክ? እስቲ 6 ሚሊዮን በል። 6 ሚሊዮን እሺ፣ አሁን ወደዛ ይለወጥ። የመድኃኔዓለም ያለ እንዲሁ ምን አይነት ጉደኞች ናቸው? ስንት ብር አለው አሁን ያለው? ትላንት 1000 ብር አወጣው። ወይ ታሪክ! ካወጣው በኋላ 300 ብር የሆነች እዛ ላይ ያለውን ነው ያልኩህ። ብሩን 2390 ነው ያለው። ወቸው ብሩን እንዲያርገው ስንት ብር አለው? 2990 ብሩን ያው እንጂ አሁን እዚህ ጋር አልጻፍም። ወቸው ያ ወረቀት ነው። እሱ ላይ ስንት ይላል? አሁን 6000 6 ሚሊዮን 720.65 አሜን አሜን አሜን። ኧረ ትውልድ ንቃ በፈጣሪ ሰውየው በጣም አይገባውም። ስክሪፕቱን በደንብ አልያዘውም፣ ገገመበት። በጣም ተናደደ እኮ መናደድ። አይ ግን እንደዚህ ኮንተንት እንዳትል በጣም እኮ ጎበዝ ሰዎች እኮ አሉ። ምን ሆኖ እንደሆነ አላውቅም። ሰውየው ለራሱ ጀለስ ደግሞ አይደለም 6 ሚሊዮን ሲባል ራሱ እኮ ይሄን ያህል ደስተኛ አልሆነም። የውሸት እንደሆነ በቃ በደንብ ሂዶ ባንክ ሲያወጣውም ይቅረጽና ሲያወጣው ባንክ ሄዶ ገብቶልሃል ሲሉት እኔ እስኪ ትራንዛክሽን ምናምን የፈጸመበት ወይ ስቴትመንት ቢሆን ያምጣል። ሌብነት እኮ ነው ያለፈህበትን ባንክ ገብቶልሃል ምናምን። በጣም ማርያምን የሆነ ባንከር የሆነ ሰዓት ወጥቶ እየተናገረ ነበርና እባካችሁ ጴንጤዎች ተው እንደዚህ ገንዘብ አታስቸግሩ፣ ባንክ መጥቶ ነብይ ገብቶልሃል ብሎኝ ነው ምናምን እያደረቀኝ ነው ብሎ የሆነ ባንከር በጣም አዛየውን ነውና ተው ረፉ ታምር ለዩ ምናምን እያለ ነበርና ሰው አታስጨንቁ። አሁን አስበው የሰውዬ 6 ሚሊዮን ብር በቀላሉ 100,000 ብር ቢያዝ ለራሱ አስበው እና ምን አካውንቱ ላይ 1,000 ብር ነው 1,000 ብር ብሎ 100,000 ብር ሲያዝ ከባድ ነው። እንቀጥል እስኪ። ባንከሮች ፈርዶባቸዋል፣ ቻሉት። የሚቀጥለውን አስገቡት። ሰዓት የለም። ያስቁኛል እኮ እኔ ጋር እኮ ተመዝግበው ገብቶ ነው ስሜን ይንገረኝ ብለው የሚጽፉት። ተመዝግበው ባንክ ስሊፕ አስገብተው ባንኩ ላይ ሁሉ እኮ አለ ስም። ምንም ማረግ የመጀመሪያ ጸሎት ላይ ስሜን ይንገረኝ። እኔ እኮ የሁሉንም ስም አውቀዋለሁ። አላውቀውም? እርስ አውቀዋለሁ። ያው ጻፌ ጋር አለ የሁሉም ስም አውቃቸው ነው የምገባው። ደህና ናችሁ ፋንቱ አየሉ ሊሉ አመሩ ጆሮዬ ነው። ይኸውልህ የሰው ማይንድ ነው። ይሄን የማንጠቀመው ለምን ይመስላል? አንተ ጉድ እኮ ነው የምሰማው። እስኪ እላችን ላይ ያለውን ኪዳን እናውቀዋለን እንዴ? ወይ ታሪክ እንደዚህ ይሁን አለ ሆነ ብዬ ይፈወሳል። ነና ጎትቶ ዝምፈል ለፈለፈው ባንዲው ምናምን ይባላል። ጀለስ ራሷን በራሷ ማጋለጥ ጀምራለች። በእንደዚህ አይነት ቦታ ላይ ያላችሁ ሰዎች እቃ ደንገጥ ብላችሁ ያላችሁበትን ቦታ ዞር ብሎ በጣም እስቲ አንድ ቪዲዮ ጨምርላቸው ካለ አረ ይጨማመራል። በጣም ብዙ ነው። በነገራችን ላይ በጣም እየበዛብን እየቀነሰ ነው እያመጣንላችሁ ያለው። በጣም ቪዲዮ የረዘመብን ምን ነው? ቀጣዩን እናሳያቸው። ባለቤቴ እሙ እንደምወድሽ እያወቅሽ አብረን 3 ዓመት ኖረን
አረብ ሀገር ሄደሽ አሁን ደግሞ የኃይሉ ወሬ ስሚ እኔ ካንቺ ውጪ ሌላ ሴት አላገባም። ነገ አባትሽ ይለፋታል፣ ቀጥሮ ይዟል። ሲሆንም የፈለገ ይምጣ እንጂ እኔ ያንቺ ባለቤት ነኝ። በቃ ነፍሴ በቃ ያለ በቃ በሳሉ ባካ አይሉ ጉዱ ፈላ። አይሉ ተበላ። ጓደኛው ጋር አንተ በእናትህ ከሰው ጋር እኮ ያጋጫል። ምንም ማቄ እኔ አይሉ የሚባል ጓደኛ አለ። ጉዱ ፈላ። ልታፋታኝ ይላል። ልታፋታኝ። ኧረ ልጁ ድምፁ ለራሱ እዲ አይ በጣም ይለያል። ስክሪፕቱን በጣም አጥንቶታል። ካሜራ ላይ ደግሞ ቀጥታ እንደዚህ እያለ የዛተ አዛዛት ሚስቱ ስታይ ቀጥታ ትደነግጣለች እሷ ራሱ። አይ ስክሪፕቱ ሆኖ ራሱ ትደነግጣለች። እስከ ምን ይሁን እሷ አታውቅም። ስክሪፕቱ ሳይነገራት ከቀረ በጣም ከባድ ነው። እስኪ ወደ ሌላ ቪዲዮዎች እንለፍ። አዎ ግብረ ሰዶማዊ ያለ እናንተ ቤት ወንዶች ብቻ የሚገቡበት ግብረ ሰዶም የሚፈጸምበት ገዳሞች አሉ። ከነስማቸው ነው ያለው። እንግዲህ ሁሉንም ማጋለጥ ስለ ሁሉም መናገር ይከብዳል ያማልም። እንግዲህ ግብረ አበሮቻቸው ተናገሩ፣ የነሱ ልጆች ደግሞ እንዲህ መፈንጨት ጀመሩ። እርግጥ ዮኒ ማኛ ማለት ገንዘብ የሚገኝ ከሆነ ብሔር፣ ሃይማኖት፣ ማንነቱን እንኳን እኔ ጾታውና ሊቀየር የሚችል ሰው ነው የሚመስለኝ። ገንዘብ የሚገኝበት ከሆነ ምንም ነገር ያደርጋል። አሁንም ትዝታ ሳሙኤልን ፈልጎ ወዶ ሳይሆን ከትዝታ ሳሙኤል ጎን ቢቆም በዛ በፕሮቴስታንት ቤት ያሉት ጊፍት ስለሚሰጡት ላይ ቢገባ ስለሚደግፉት እሱ ገንዘቡ ነው ግድ ኖሮት ምናምን አይደለም። ይታወቃል። አብዛኞቻችን እናውቀዋል። እሱ ራሱ ያውቃል። ይሄንን ያውቀው ፕሮቴስታንቱ ዋጋ መክፈላቸው ባይሐዘነኝም ቅሉ ማለት ነው። ግን ማንም እየተነሳ ግን የሚናገራት ቤተክርስቲያን ልትሆን አይገባም። በእኛ ትውልድ ይችን ቤተክርስቲያን ልናስጠብቅ ይገባል። ሁላችንም አቅማችን በፈቀደ መልኩ ልንጠብቃት ይገባል። በሶሻል ሚዲያ ላይ በጣም የቆየ ሰው ነው ዮኒ ማኛ። እኛ ልጅ እያለን ጀምሮ ሶሻል ሚዲያ ገና ማየት ለራሱ ስንጀምር የነበረ ሰው ነው። እስካሁን እንዴት ቆየ ብትለኝ ግን ዮኒ ማኛ በማወዛገብ በቃ እንደዚህ የሆነ ሃይማኖትን በመስደብ የሆነ በቃ ትሬንድ የሆነ ነገር እየፈለገ ሚዲያው ላይ መቆየት ይፈልጋል። የሱን ያለው በቃ የጊዜ ርዘማኔው ማቆየት ይፈልጋል እንጂ በጣም የቆየ ሰው ነው። እስካሁን ድረስ ግን የሚሰራው ከአንድ ሕፃን ልጅ ለማይጠበቁ ነገሮችን እያደረገ ለራሱ አቋም የሌለው ሰውዬ ቅድስት ቤተክርስቲያንን ሲናገር ስላልገባው ስላልተረዳው ነገር ሲያወራ በጣም ነው በዚህ ልክ የሚደብረው። ባለፈው መጥቶ እንግዲህ ለቅድስት ሥላሴ አስተምሮ ሲጠየቅ ያለውን ላይቭ ላይ በጣም እስካሁን ኦርቶዶክስ ነኝ ብሎ ምንም የኦርቶዶክስ አስተምሮ ያልሆነ በጣም ብዙ ነገር ሲቀባጠር ነበረ። የሆነ ሰዓትም የሆነ ሰውዬ ስለሱ እየተናገረ ነበረ የምታስታውስ ከሆነ እኔ ከዮኒ ማኛ እጅ በጣም በእድሜ አንሳለሁ፣ ነገር ግን እመክረዋለሁ፣ አሁን እየመከርኩት ነው እና እኔ ብቻ አይደለሁም ልጄም መጥቶ እንደሚመክረው እርግጠኛ ነኝ አለ። ማለት በዚህ አካሄዱ ሚዲያው ላይ ለመቆየት ነው የሚያደርገው ጥረቶች ምናምን በቃ ብዙ ስህተቶችን ይሰራል። ደግሞ በጣም በሃይማኖት በማይቀለድ ነገር ነው ብዙ ጊዜ ሲቀልድ የምታየውና እኔ እንዲያው ትንቢትም ካላችሁ ትንቢት በሉት ያዙ። ምናልባት ፕሮዎች ካላችሁ አይ የምሬን ነው የምላችሁ። በእርግጠኝነት እኔ በድፍረት ነው የምናገረው። ዮኒ ማኛ ፕሮቴስታንት ሆኖ አይቀጥልም። ከትንሽ ጊዜ በኋላ ፕሮቴስታንት ሆኖ የሆነ ሲለመድ የሆነ ሲረሳ ሚዲያው ላይ መውጣት ሲቀር ሃይማኖቱን ይቀይራል ወይም የሆነ ነገር ይፈጥራል። ብቻ አዲስ ነገር ይፈጥራል። ወይም ኦርቶዶክስ ይሆናል ወይም ደግሞ ሙስሊም ይሆናል። በቃ ለየት ብሎ ማለት ነው። ሲጀመር ሶስቱም ጋር ደርሷል። ያለበት ካቶሊክ ወደዛም ሊሄድ ይችላልና ብቻ አይቀርም። ወደ ቀጣይ ቪዲዮ እንለፍ። ይሄ በሱት የተጠቀለለው መጽሐፍ፣ በግምጃ የተጠቀለለው መጽሐፍ ወጥቶ በአደባባይ የሚቃጠልበት ዘመን ደርሷል። ያው እንደሰማኑ ነው። አንዳንዴ ነገሮችን ለመናገር እንኳን ቃላት እስኪጠፋን ድረስ በዚህ ደረጃ ቤተክርስቲያንን ለመውረር ቤተክርስቲያንን ለመንካት መነሳታቸው ያሳዝናል። በጣም ይከብዳል። እውነት ለመናገር አንደኛ ያ ሁሉ 67 ሚሊዮን ተከታይ ይኖሮን ያን ያህል የጠነከረ አባቶቻችን ንብረት ኖሮ ያን ያህል ኦርቶዶክሳዊ ጥንካሬዎች ኖሮን ማንም ሰው የተነሳ እቺን ታላቂቷን ቤተክርስቲያን እቺን ታላቂቷን ኦርቶዶክሳዊት እናታችንን እንዲህ ሲሳደብ እንዲህ ሲናገር መመልከት ትንሽ ያማል፣ ልብ ይሰብራል።
እውነት ለመናገር ግን በቤተ ክርስቲያን ታሪክ የነበረ ስለሆነ በዚያ እንደነቅም። በዓለመ መላእክት ጀምሮ የነበረው ፈተና ዛሬም እየቀጠለ ነው። አፍኒንና ፊናስ ቤተ መቅደስ ውስጥ ሆነው ነበረ የካዱት። እግዚአብሔር ግን የነሱን ጥፋት የነሱን ክፋት አይቶ የነሱን ኃጢአት የተመለከተ እግዚአብሔር በጦርነት መካከል ነው ዋጋ እንዲከፍሉ ያደረገው። ዛሬም እነዚህ አካላት አንድ ሆነው የቤተ ክርስቲያን ጉያ የነበሩ ኋላ ግን ወጥተው ቤተ ክርስቲያን የሚሳደቡ ሆነው ታይተዋል። ወንድማችን በጋሻው ቤተ ክርስቲያን ላይ ያለውን አጉል የሆኑ የስድብ ቃላቶችን መሰንዘሩን አላቆመም። አይ ቲንክ ስብከቱም ጠፍቶበታል መሰለኝ። ከቤተ ክርስቲያን ከወጣን በኋላ ተሳስቶ እንኳን ቢሰብክ ከፕሮቴስታንት ጋር የማይገናኙ አይነት ቶፒኮችን እያነሳ ነው የሚያወራው እና አሁንም አስተምሮቱን እንግዲህ በነበረችው በቅድስት በእናት ቤተ ክርስቲያኑ ላይ እያደረሰ ይገኛል። አሁን እንግዲህ ከወጡ በኋላ ሁሉም የናጡት ነካሽ ሆነዋልና ጋሻው ባለበት ቤተ እምነት ላይ ትምህርቱን በትክክል አድርጎ ማስተማር አልቻለም። እንግዲህ እነሱም መግለጫ እስከሚያወጡበት ድረስ እጅግ በጣም ትልልቅ ስህተቶችን እየተሳሳተ ነበርና ያ መንገድ በትምህርቱ አላዋጣ ሲለው ደግሞ ወደ ክሱ መጥቷል። ኦርቶዶክስን ወደ መክሰሱ የማይገቡ ቃላትን እያለ ማለት ነው። እና እንግዲህ አሁንም የቅድስት ቤተክርስቲያን የሕግ ክፍሉ የሱን ጉዳይ ይመለከተዋል ብለን ተስፋ እናደርጋለን። ያው እሱም እንግዲህ በቅርብ ጊዜያት ውስጥ የወንድማችን የትዝታውን አይነት ዕጣ እንደሚደርሰው ነው የምናስበው። አይ ቲንክ ራሱን አስተካክሎ ወደ ኖርማል ማንነቱ ማይመለስ ከሆነ ቤተክርስቲያን ላይ የሚያደርሳቸውን አጉል የሆኑ የስድብ ቃላቶችን ማያቆም ከሆነ የሕግ ክፍሉ ይህንን በትኩረት እንዲመለከተው ከወዲሁ ለማሳሰብ እንወዳለን። ወደ ቀጣይ ቪዲዮዎች ነገር እስቲ ዛሬም አቶ ኢዩ ጩፋን ዲስኩር ሰምተን እንመለስ። የምወዳችሁና የማከብራችሁ የምታነቁኝ የምታበረታቱኝ በመላው ዓለም የምትገኙ ምርጥ ተቃዋሚዎቼ በእናንተ ፊት እኔ የተመሸገ ከተማ ነኝ። በእናንተ ፊት እኔ የናስ ግንብ ነኝ። በእናንተ ፊት እኔ የብረት ምሰሶ ነኝ። እስኪ አንድ ሰው ወገቡን ይዞ አሜን ይበል ወይ? እንደሰማችሁት ይገርመኝ እዚህ አዳራሽ ውስጥ እኔ እንግዲህ ሐሰተኛው ኢየሱስ ክርስቶስ ለራሱ ቢሆን ይመለካል ለማለት ይከብዳል። እኔ እያለ ራሱን እንደ ፈጣሪ አድርጎ ነው የሚያወራው። ስለራሱ ነው የሚያወራው። ህዝቡ አሜን ይላል። አሁንም አሜን ይላልና ይሄ ራሱ በጣም ግራም ያጋባ ነገር ነው። በጣም እንዴት ስሙን እያስተበቃ እሱ እኮ ራሱን ማስመለክ ነው የቀረው። አሜን ይላል። ህዝቡ ደግሞ እኔ እንደዚህ ነኝ እያለ አሜን ይላል። ለምኑ ነው አሜን የሚባለው? በጣም ከባድ ነው። ማርያምን ክርስቶስን መስበክ ሲያቀታቸው በቃ ራሳቸውን ወደ መስበክ የገቡ ነው። በጣም ከባድ ነው። ነገ ከነገ ወዲያ ደግሞ ስዕሉን አቁሞ ስገድልኝ ይላል። ለቅዱሳን አትስገድ ይላል፣ ለሱ ግን ያሰግዳል። ደግሞ በግልጥ እያየን ነው እየመጡ ምናምን እየሰገዱላቸው። እስቲ ከዚህ ቀጣይ አባታችንን የአባ ገብረ ኪዳንን ቪዲዮ እንመልከት። እስቲ ወጥ ፓስተሩን ይሄ እመቤታችን የሚሰድበው ምን የሚለው ምልክቱ ምንድነው? ከራባት ነው? የክርስቶስ የሆኑ ዝላይ ነው? 24 ሰዓት መብላት ነው? እርግጫ ነው እያለ ነበር ልጅ እዚህ የሚቀርጸው ልጅ ማለት ነው። እርግጫ ነው፣ ቦክስ ነው፣ የክርስቶስ መሆን ውሸት ነው፣ ገንዘብ ማካበት ነው። ለቆናጽል ግበው ቦሙ ወላይዋ ፈሰማይኒ ምጽላል ቦሙ ለወልደ ጓለመያው ሳልወጡ ሀበያ ሰም ክርስቶ። እስቲ በምናቸው ነው ክርስቶስ የሚመስሉት? ክርስቶስ እኮ ማንንም የማይነቅፍ ጭምት ነው። ማንንም የማይነቅፍ ፈሪሳውያንን እንኳን የማይሳደብ የጧፍ ኩስታሪ የማያጠፋ የተቀጠቀጠ ሸንበቆ የማይሰብር ፍጹም ህዱ ነበረ። ዝም የሚል እያወቀ ያላወቀ የሚመስል መኑ ጸፋከ እየተባለ የሚሰለቁበት ወታገሰ ምራቀ ርኩሰ ተብሎ የተነገረልን ወይ ጭምትነቱ የለ ወይ ትትናው የለ። ክርስቶስ ከአብ ጋር አንድ አምላክ ሲሆን አብ ይበልጠኛል ይላል። አባቶቼ ይበልጡኛል በሉ ለማለት ነው። ያውኖቹ መጥተው ማርያምን እንበልጣታለሁ ማለት ነው የቀራቸው። እኩል ነኝ እስቲ በሞት ያፈርሰውን ይውልኝ። አሁን ያሉ ዛሬ ያሉ በምድር ላይ ያሉ ፓስተሮችን እስቲ እንደው በመጽሐፍ ቅዱስ ካለው የሚበልጣችሁ አንድ ሰው ንገሩ ይባል የለም። አንድ የሚበልጣችሁ ሚካኤል አይበልጣቸው፣ ገብርኤል አይበልጣቸው፣ ዳዊት አይበልጣቸው፣ አብርሃም አይበልጣቸው፣ ጳውሎስ አይበልጣቸው፣ ድንግል ማርያም አትበልጣቸው። የሚበልጣቸው አብ ብቻ ነው። ክርስቶስም ወንድማቸው ነው። በእነሱ ሎቱ ስብሐት የሚበልጣቸው ማንን ከየት የመጡ ናቸው እነዚህ? ምልክታቸው የዲያብሎስ ልጆች ምልክታቸው ትዕቢት። እስኪ ትዕቢት በሉላችሁ በሉ እንጂ ንገሩኝ። ክርስቶስ ማን ያለ?
አብ ከኔ ይበልጣል። እስኪ አብ ከኔ ይበልጣል በሉ። አንድ እንደሆነ ግን አብ አነ ወአብ አሐዱ ነን፣ እኔና አብ አንድ ነን አላለም ብሏል። እኔና አብ አንድ ነን ብሎ አንድ ከሆነ አባቴ ይበልጠኛል ያለ ለምንድን ነው? ከአባቶቼ እኔ አንሳለሁ በሉ ለማለት ነው። ከየትኛውም በላይ ናቸው። የሚሰማቸው ካገኙ ሲኖዶሱ ግድ የለም። እግዚኦ ሰማይና ምድር እኮ ይደነግጣሉ። ክርስቶስ ተመልከቱ፣ አንከሩ ሐራ ልዑላን ተመልከቱ፣ ሶበሬ ወለሳት ግሩም እንዘ ይትላክ ላርዳይሁ ወይ ቀንት አውቀው አስደናቂው ግሩም እሳት እሱ ድሪቶ ታጥቆ የደቀ መዛሙርቱን እግር ሊያጠብ በተጎነበሰ ጊዜ መላእክት ደነገጡ ነው፣ አደነቁ ነው። አምላክ የፍጡርን እግር ሲያጥብ እነሱ የድንግል ማርያምን ጫማ ለመሳም አንሰግድም ይላሉ። ይሄ ነው ምልክታቸው። እውነቱ እንግዲህ ለመምህራችን ቃለ ሕይወትን ያሰማልን። አሜን። እውነት በጣም ደስ የሚል ትምህርትን ያስተማሩን። ከዚህ በፊት ካየነው ቪዲዮ ለራሱ በቃ ምንም የሚተናነስ ነገር የለም። እሳቸው የተናገሩትን እንዳለ ነገር እዛው አዳራሽ ላይ ሲያደርጉት የነበረው ነው። ሙሉ ለሙሉ እንግዲህ እሳቸው የተናገሩትን ነገር በቃ ከረባቱ ነው። እነሱ ትክክለኛ መገለጫቸው ከረባት ይዞ መዝለል ነው። ካራቴው ነውና በእውነት ለአባታችን በድጋሚ ቃለ ሕይወትን ያሰማልን። እንግዲህ የዛሬውን ቪዲዮቻችንን በዚሁ ጨርሰናል። የዩቲዩብ ቻናላችንን ሰብስክራይብ ማድረግ አትርሱ። አዳዲስ እንደዚህ አይነት ቪዲዮዎች እንዲደርሳችሁ የዩቲዩብ ቻናላችንን ከወዲሁ ሰብስክራይብ እንድታደርጉ እናሳስባለን። ሀሳብ አስተያየታችሁን ደግሞ በኮሜንት ሴክሽን ቦታው ላይ እንድታስቀምጡልን እናሳስባለን። ቪዲዮውን በጣም ከወደዳችሁት ላይክ አድርጉ። በጣም ከወደዳችሁት ደግሞ አሁንም ሼር ማድረግ እንዳትረሱ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።